በጉለሌ በማለዳ የሚያክለፈልፋት የሚያሯሩጣት ሱሱ ማናት ብትሉ ካሱ። ሱሷ ቡና ሲሆን ባለሱሷ ካሱ ደግሞ ፍየል ነች። የሰፈር ቡና ጠጪ ወይዛዝርት አቦል፣ ቶና፣ በረካ በማለት ከአንድ እስከ ሶስተኛ ቡና ጠጥተው የሆድ የሆዳቸውን ተጨዋውተው ሲለያዩ የቡና ሱሰኛዋ ካሱ ግን የሚጋብዛት ካገኘች ቡናዋን እስከ 10ኛ ስኒም ቢሆን ትጠጣለች አሉ። ታዲያ የልቧ ይድረስ ያሉ እነርሱም ቡና ወዳጅ የሆኑ ሰዎች ለአንድ ሲኒ 20 ብር እየከፈሉ ይጋብዟታል። የቀን ወጪዋም ለቡና ብቻ እስከ 200 ብር ይደርሳል ተብያለው። ካሱ መጠሪያዋን ያገኘችው ካሳደጋት ካሱ ከተባለው ሰው ሲሆን በሱ ስም ወደ ተጠራችበት ፈጥና መሄዷ ሌላው አስገራሚ ነገሯ ነው። ካሱን የፍየሏን ነገረ ስራ ከሰማው በኋላ ባለፍየሉን ካሱን አገኘሁት። ከየት እንዳመጣትና ስለ ልዩ ባህሪዋም ነገረኝ። ባቢሌ ሰዓት ደስ አለችኝና በጠየቀኝ ብር ዝም ብዬ 2600 ብር ይያት መጣ። ቡናው ቁጭ ብዬ አጋጣሚ እኔ ቡና እየጠጣሁ ነበር። መጠጣት ጀመረች። ቡና እዛ አካባቢ ተለምዶ ስላለ 2-3 ቦታ አጋጣሚ ከዛም እንትን ስትል ያው ልጆች ምናምን ነገር እንዳይመቷት እንትን እየከለከልኳቸው ሲኒም እየሰበረች ምንም እያለች ለመደች እና ነይ ስትባልም እንደ ሰው ትመጣለች። ማያውቃት ሰው እኮ የለም። ነይ ካሱ ምናምን ስትባል ትመጣለች። እሱን እንዴት አወቀች? አንተ ስም ካሱ አለቋ እንዴ አባቷን ታጣለች እንዴ? እንስሳ እኮ እንስሳ ያውቃል።